ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች እንደምን ሰንብታችኋል? ዓለም በአሁኑ ሰዓት በታላላቅ የጂኦፖለቲካ ኩነቶችና ያልተጠበቁ ውሳኔዎች እየተናወጠ ይገኛል። ዛሬ በዝርዝር እንመለከታቸዋለን። ፕሬዚዳንት ትራምፕ ለኢራን የሰጡት የመጨረሻ ማስጠንቀቂያ ምን አንድምታ አለው? በሆርሙዝ ወሽመጥ ላይ የተመታችው ድሮን የጦርነት አዋጅ ነው ወይስ ሌላ ነው? ወደ ቀጠናችን ስንመለስ በሱዳንና በኤምሬትስ መካከል ያለው ፍጥጫ ለምን ኢትዮጵያን ሳበ? በሀገር ውስጥ ደግሞ የብዙዎችን ትኩረት የሳበው የአርቲስቶች የዋስትና መብት ጉዳይ የት ደረሰ? እነዚህን በዝርዝር እንመለከታለን። አብራችሁን ቆዩ። ወደ መጀመሪያው ትልቅ አጀንዳችን ስንገባ ዓለም አቀፍ ማህበረሰብ ትንፋሹን ውጦ የሚጠብቀው የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የኢራን ፍጥጫ ትራምፕ ኦፕሬሽን ኢፒክ ፉሪ ወይም ታላቁ የቁጣ ዘመቻ በሚል የሰየሙት ማስጠንቀቂያ በቀላሉ የሚታይ አይደለም። ኢራን ድርጊቶቿን ካላቆመች ከፍተኛ ጥፋት ያለው ድብደባ ይጀምራል ሲሉም ዝተዋል። ይህ ፍጥጫ የተጀመረው ዛሬ አይደለም። ወደ ኋላ ሄደን የታሪክ ድርሳናትን ስንገለብጥ የአሜሪካና ኢራን ግንኙነት ከ1979ዎቹ የኢራን አብዮት በኋላ የሻከረ መሆኑን ብንረዳም በተለይ በዶናልድ ትራምፕ የመጀመሪያዎቹ ስልጣን ዘመን አሜሪካ ከታሪካዊ የኒውክሌር ስምምነት ወይም ጂሲፒኦኤ መውጣቷንና በ2020 የኢራን ጀነራሉን ቃሲም ሱሌይማንን በድሮን ጥቃት መግደሏ ለዛሬው ውጥረት ትልቅ መነሻ ሆኗል። አሁን ደግሞ ትራምፕ ወደ ስልጣን ተመልሰው የኢራንን ነዳጅ ሽያጭ ለማድረግ ከፍተኛ ተጽዕኖ ወይም ማክሲመም ፕሬሸር ፖሊሲያቸውን በከፍተኛ ሁኔታ እያጠናከሩ ይህ ደግሞ ኢራንን ወደ ማዕዘን እያስጠጋት ይገኛል። አሁን ደግሞ ትኩረታችንን ወደ ሆርሙዝ ወሽመጥ ስናደርግ ትላንትና ምሽት በዚህ ወሽመጥ ላይ የኢራን አየር መከላከያ ኃይል ማንነቱ ያልታወቀ የክትትል ድሮን መጥቶ መጣሉ ተሰምቷል። ይህ ሁኔታ የሆርሙዝ ወሽመጥ በዓለም ላይ በየቀኑ ከሚሸጡ የባህር ላይ ነዳጅ 20 በመቶ የሚሆነው በዚህ መስመር የሚያልፍ ሲሆን ይህ ወሽመጥ ለአንድ ቀን እንኳ ቢዘጋ የዓለም የነዳጅ ዋጋ በአንድ ጀንበር በከፍተኛ ሁኔታ ይጨምራል። ይህ ደግሞ እንደ ኢትዮጵያ ላሉ በማደግ ላይ ያሉ ሀገራት ትልቅ መርዶ ሲሆን የነዳጅ ዋጋ ሲጨምር የመጓጓዣ ዋጋ ይጨምራል። ይህም ደግሞ በቀጥታ በምግብና በሸቀጦች ላይ ግሽፈቱን ያስከትላል ማለት ነው። የጦርነት ስጋት ባለበት ወቅት ባለሀብቶች ገንዘባቸውን ከስቶክ ገበያ በማውጣት ወደ ወርቅና ወደ አስተማማኝ ንብረቶች ያሸሻሉ። ይህም የዓለምን የፋይናንስ ስርዓት ሲያናጋው፣ በሌላ በኩል ስለ አዲሱ የኢራን ጠቅላይ መሪ ሰይድ ሙጅታባ ኻሜኒ የወጡት መረጃ የኢራን የወደፊት አቅጣጫ ያሳያል ሲሉ መሪው በ1980ዎቹ በኢራንና ኢራቅ ጦርነት ወቅት በፍቃደኝነት ግንባር ደርሰው ሄደው የተዋጉ ወታደር መሆናቸው ተሰምቷል። ይህ ሁኔታ ታዲያ ኢራን በዚህ ሰዓት በአሁኑ በዲፕሎማሲያዊ መንገድ ለመደራደር ሳይሆን ለብሔራዊ ክብሯ እስከመጨረሻው ለመፋለም ቆርጦ የተነሳ መሪ አግኝታለች ማለት ነው። የትራምፕ ቁጣና የኻሜኒ ጽናት ፊት ለፊት ሲጋጭ ዓለም ወደ ሶስተኛ ዓለም ጦርነት እንዳይገፋ ትልቅ ስጋት ፈጥሯል። ይህ ከኛ ርቆ ያለ ጉዳይ ይመስል ይሆናል። ነገር ግን የሆርሙዝ ውጥረት በቀጥታ የኪሳችን ጉዳይ። አብዛኛው ወደ ሀገራችን የሚገባው የማዳበሪያ ኢንዱስትሪ ግብዓት የሚመጣው በዚህ መስመር በኩል በመሆኑ የነዳጅ ዋጋ በዓለም ገበያ ሲጨምር መንግስት ነዳጅ ለመግዛት የሚያወጣው የውጭ ምንዛሬ ይጨምራል። ይህም ሌሎች ልማት የሚውሉ በጀቶች ላይ ጫና ይፈጥራል። እንግዲህ በትራምፕ ማስጠንቀቂያና የኢራን አጸፋ ምላሽ ዓለምን እንደዚህ አስጨነቀ ባለበት ወቅት ወደ ቀጠናችን ስንመጣ ደግሞ ሌላ ያልተጠበቀ ፍጥጫ ተፈጥሯል። ኤምሬትስ እና ሱዳን በድሮን ጥቃት ምክንያት እያደረጉት ያለው የቃላት ጦርነት ኢትዮጵያን እንዴት ይነካታል የምንመለከተው ይሆናል። ወደ ቀጠናችን ስንመለስ በአፍሪካ ቀንድና በአረቡ ዓለም መካከል ያለው ዲፕሎማሲያዊ ግንኙነት በአሁኑ ሰዓት በከፍተኛ ውጥረት ውስጥ ይገኛል። በተባበሩት አረብ ኤምሬትስ እና በሱዳን መካከል የተፈጠረው ፍጥጫ አዲስ ምዕራፍ ሲይዝ ጉዳዩ ግን በሁለቱ ሀገራት ብቻ የሚገታ ሳይሆን ኢትዮጵያንም የሚያካትት ሆኖ ተገኝቷል። የሱዳን ጦር ባለስልጣናት በቅርቡ በወጣው መግለጫ በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ በድሮን ጥቃት መፈጸሙን ሲያስታውቅ ይህ ጥቃት የሱዳን ጦር ወይም ኤስኤኤፍ እና የፈጣን ድጋፍ ኃይሎች አርኤስኤፍ ለሁለት ዓመት በሚጠጋ ጊዜ እያደማ ያለውን ጦርነት ይበልጥ እንዲባባስ አድርጎታል። የሱዳን መንግስት ክሱን የሚያርፈው በኤምሬት ላይ ቢሆንም ጥቃቱ የፈጸመችው ድሮኖች የኤምሬቶች ናቸው በሚል ጠንካራ ክስ ያቀረበ ሲሆን ኤምሬትስ በበኩሏ ይህንን መሰረተ ቢስ ክስ ፈጠራ ስትል በሮይተርስ በኩል ባወጣችው መግለጫ ውድቅ አድርገዋለች። በጣም አነጋጋሪ የሆነው ነጥብ ግን የሱዳን ወገኖች እነዚህ ድሮኖች የተነሱት ከኢትዮጵያ ግዛት ነው ብለው በመጠቆማቸው ለምንድን ነው የኢትዮጵያ ስም በዚህ ፍጥጫ ውስጥ እንዲገባ የተደረገው ስንል ኢትዮጵያና ኤምሬትስ በኢኮኖሚና በወታደራዊ ዘርፍ ያላቸው ግንኙነት እየጠነከረ መምጣቱ ይታወቃል። ይህ ግንኙነት ታዲያ እንደ ስጋት የሚመለከቱ የሱዳን ወገኖች እንዲሁም የኢትዮጵያን በሱዳን ውስጥ የጦርነት ውስጥ አጀንዳ እንዳለበት አድርገው ለመሳል እየሞከሩ እንደሆነ ብዙዎች እየተናገሩ ይገኛሉ። በኢትዮጵያና በሱዳን መካከል ያለው
በኢትዮጵያና በሱዳን መካከል ያለው የፋሽካ ድንበር ውዝግብና የህዳሴው ግድብ ድርድር አሁንም ሙሉ በሙሉ መፍትሄ ያላገኘ ጉዳይ ሲሆን እንዲህ ያሉ ክሶች በሁለቱ ሀገራት መካከል ያለውን የዲፕሎማሲያዊ ግንኙነት ይበልጥ ሊያሻክረው ይችላል እየተባለ ሲገኝ የተባበሩት አረብ ኤምሬትስ በአሁኑ ሰዓት በአፍሪካ ቀንድ ያላት ተጽዕኖ ከፍተኛ ነው ተብሏል። ከወደቦች ልማት ጀምሮ እስከ ግብርና ኢንቨስትመንት ድረስ ሰፊ እንቅስቃሴ እያደረገች ያለችው ኤምሬትስ የቀይ ባህርን የንግድ መስመር የሰላም እንዲሆንም ትፈልጋለች። ነገር ግን በሱዳን ያለው ጦርነት ለኤምሬትስ ስትራቴጂካዊ ስጋት መሆኑ ይህ ፍጥጫ በቀጠናው ያለው የንግድ ልውውጥ ይጎዳዋል እየተባለ ሲገኝ በተለይ የሱዳን ሰላም መጥፋት ለጎረቤት ሀገራት የደህንነት ስጋት ከመሆኑ በላይ የድንበር ላይ ንግድም ያቀዘቅዛል ተብሏል። የሱዳን መንግስት ጉዳዩን ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለመውሰድ እያሰበ ሲሆን ኤምሬት በበኩሏ የሱዳን መንግስት የራሱ የውስጥ ውድቀት ለመሸፈን ሌሎች ይከሳል ስትል ስታጣጥለው ይህ ዲፕሎማሲያዊ ሽኩቻ በቀጠናው ላይ አዲስ የመሳሰለ መስመር እየፈጠረ ይሆን? ኢትዮጵያ በዚህ መሃል ጥቅሟን እያስከበረና ከፍጥጫው ወጥታ ለመቀጠል ከፍተኛ ዲፕሎማሲያዊ ጥበብ የሚጠይቅበት ጊዜ ላይ ትገኛለች። ከቀጠናው ፖለቲካ ውስጥ ወጣ ብለን ስንመለከት ደግሞ በሀገር ውስጥ ትልቅ መነጋገሪያ ወደ ሆነውና ብዙዎች ወደ እስር ቤት ወደ ከተተው የፊንቴክ ኢንቨስትመንት የአርቲስቶች የዋስትና መብት ጉዳይ እንሻገራለን። ላለፉት ጥቂት ሳምንታት የኢትዮጵያ ማህበራዊ ሚዲያና የህግ መድረክ አጨናንቆ የሰነበተው የአርቲስቶችና የቲክቶከሮች ጉዳይ አዲስ ምዕራፍ ላይ ደርሷል። በፊንቴክ ኢንቨስትመንት ስም በተፈጸመ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩት ታዋቂ ግለሰቦችና የዋስ መብታቸውም እንዲጠበቅ ጥያቄ ምላሽ አግኝቷል ተብሏል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ታዋቂው አርቲስት ሰራዊት ፍቅሬን ጨምሮ በጉዳዩ የተጠረጠሩ ሌሎች የቲክቶክ ተጽዕኖ ፈጣሪዎች በዋስትና ከስር እንዲፈቱ ተወስኗል። የዋስትናው መሰረትም ፍርድ ቤቱ ተጠርጣሪዎች የቀረበባቸው ወንጀል ክስ በውጭ ሆነው መከታተል ይችላሉ የሚል ድምዳሜ ላይ መድረሱ፣ ይህ ውሳኔ በህጋዊ መንገድ ተጠርጣሪው እስከሚፈረድበት ድረስ እንደ ንጹህ ይቆጠራል የሚለው መርህም የዋስትናው መጠንም እያንዳንዱ ተጠርጣሪ እንደ ተሳትፎው ደረጃ የተወሰነ የገንዘብ ዋስትና እንዲያስይዙ የታዘዘ ሲሆን ይህም በህጋዊ ሂደት ላይ እንቅፋት እንዳይፈጥር ዋስትና ሆኖ ያገለግላል ሲባል፣ ለመሆኑ እነዚህ አርቲስቶች ለዚህ ሁሉ እስራትና ክስ የዳረጋቸው ፊንቴክ ምንድን ነው? ፊንቴክ ማለት ፋይናንሻል ቴክኖሎጂ ወይም የፋይናንስ ቴክኖሎጂ ማለት ሲሆን በአሁኑ ሰዓት ዓለም ወደ ዲጂታል ኢኮኖሚ እየተለወጠች ባለችበት ወቅት በሞባይል ባንኪንግ እና በዲጂታል የክፍያ ስርዓቶች ኢንቨስት ማድረግ ትልቁ ትርፍ የሚያስገኝ ስራ ተደርጎ ይወሰዳል። በሀገራችን የተከሰተው ግን ብዙዎችን እንደሚሉት ቴክኖሎጂውን ሽፋን በማድረግ የተዘረጋ የፒራሚድ የማጭበርበር ስልት ነው። አርቲስቶች ደግሞ ያላቸውን ተቀባይነት ተጠቅመው ድርጅቶችን በማስተዋወቅ ዛሬ በህግ ፊት እንዲቆሙ ምክንያት ሆኗቸዋል። ይህ ጉዳይ በኢትዮጵያ ኢኮኖሚና በማህበረሰቡ ላይ ጥሎት የሚያልፈው ጠባሳም ቀላል አይደለም። ብዙ ዜጎች ነገን ይለውጥልኛል ብለው ያስቀመጡትን ጥሪት በዚህ የማጭበርበር ስራ አጥተዋል። ይህ ደግሞ ወደፊት ወደሚመጡ ህጋዊ የዲጂታል ኢንቨስተሮች ላይ ጥርጣሬ እንዲያድር ያደርጋል። አርቲስቶች የህዝብ ተጽዕኖ ፈጣሪ በመሆናቸውም የሚያስተዋውቋቸው ድርጅቶች ምንነት አስቀድመው የመመርመር ግዴታም እንዳለባቸው ይህ ክስተት ትልቅ ትምህርት ሰጥቷል። የዋስትና መብት ማግኘት ማለት ከክስ ነፃ መሆን ማለት አይደለም። የፌዴራል ፖሊስና የአቃቢ ህግ የምርመራ ሂደትም ይቀጥላል። በቀጣይ ቀናት የሚቀርቡ ማስረጃዎችም የአርቲስቶችን እና የቲክቶከሮችን እጣ ፈንታ የሚወስኑ ሲሆኑ ውድ የባህረ ጌታ ቤተሰቦች የዛሬው ዝርዝር ትንታኔያችን በዚህ ተጠናቋል። ዛሬ ዓለማችን ያለችበት የፖለቲካ ውጥረት፣ የትራምፕን የታላቋ የቁጣ ዘመቻና በሆርሙዝ ወሽመጥ የተጋረጠውን የኢኮኖሚ ስጋት በሰፊው አይተናል። በተጨማሪም በቀጠናችን በኤምሬትስና በሱዳን መካከል ያለው ፍጥጫ በኢትዮጵያ ላይ ሊያሳርፍ የሚችለውን ዲፕሎማሲያዊ ጫና ዳሰናል። በመጨረሻም በሀገር ውስጥ ትልቅ መነጋገሪያ የሆነው የአርቲስቶችና የቲክቶከሮች ዋስትና መብት ውሳኔ ለሁላችንም በተለይም በዲጂታል ኢንቨስትመንት ዙሪያ ትልቅ ትምህርት የሰጠ ክስተት ሆኖ አልፏል። ሀሳባችሁንና አስተያየታችሁን በኮሜንት መስጫ ላይ እንድታሰፍሩልኝ በትህትና እየጠየኩኝ እያንዳንዱ አስተያየትን የምመለከት ይሆናል። ዝግጅቱ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች እንዲደርስ አግዙኝ። እንደዚህ ያሉ ጥልቅ ትንታኔዎች ሁሌም እንዲደርሳችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷንም መጫናችሁን እንዳትረሱ። በቀጣይ ፕሮግራም በሌላ ወቅታዊና አንገብጋቢ ጉዳይ እስከምንገናኝ ድረስ ሰላም ጤና ለሀገራችን፣ ፍቅር አንድነት ለሁላችን ይሁን። ስላዳመጣችሁኝ ከልብ አመሰግናለሁ። የባህረ ጌታ ቤተሰቦች በመሆናችሁም ደስተኛ ነኝ። ሰላም ቆዩልኝ።